በዛሬ ዝግጅታችን ከኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመሩ ጋር ጭውውት እናደርጋለን። ጥያቄዎች እናቀርብለታለን። እጅግ አመሰግናለሁ። ከሁሉ በፊት መጀመሪያ ለዚህ ለጥያቄዎቻችን መልስ ለመስጠት እዚህ በመገኘትህ በጣም አድርጌ ላመሰግንህ እወዳለሁ። እኔም ስለተሰጠኝ እድል በጣም ላመሰግን እወዳለሁ። አመሰግናለሁ። እሺ እንግዲህ ከተለያዩ ወገኖች በኩል በኦሮሞ ነጻነት ሰራዊት ዙሪያ የሚነሱ ጥያቄዎችን አንስቼ እጠይቃለሁኝ። የመጀመሪያው ጥያቄ የኦሮሞ ነጻነት ሰራዊት የሚዋጋው ለምን ግብ ነው? ምንድነው የትጥቅ ትግሉ ምክንያትና ግብ? ምን ለማሳካት ነው የሚፈልገው? እንግዲህ ይሄ ነገር በተደጋጋሚ እኔም ከኔ በፊትም የነበሩ ታጋዮች እንደገለጹት ብዙውን ጊዜ የሚነሳ ጥያቄ ነው። ለዚህ ጥያቄ ደግሞ ብዙውን ጊዜ የተሰጠ መልስ አለ። የኦሮሞ ነጻነት ሰራዊት ምንም የተለየ ዓላማና ግብ የለውም። የኦሮሞን ሕዝብ ከጭቆና ለማውጣት ዛሬም የተመሰረተ አይደለም። የኦሮሞ ነጻነት ሰራዊት ብዙ ዓመታት በፊት በአባቶቻችን ሲመሰረት በነበረው የግፍ ስርዓት ጭቆና የኦሮሞን ሕዝብ ከባርነት ቀንበር በማላቀቅ ነጻነቱን እንዲጎናጸፍ በአንድ በኩል ኢትዮጵያ ውስጥ የተነፈገውን ማንነቱን አግኝቶ ከኢትዮጵያ ብሔር ብሔረሰቦች ጋር በእኩልነት የተመሰረተ ህብረ ብሔራዊ ኢትዮጵያዊነትን መስርቶ አንድ ላይ መኖር፣ ከዛ በዘለለ ህዝቡ ከፈለገ የራሱ መብት እስከ መወሰን የሚደርስበት አይነት ትግል ነው ሲካሄድ የነበረው። እኛም የምናካሂደው ትግል አሁን ከሱ የተለየ አይደለም። የኦሮሞ ነጻነት ሰራዊት ከኦሮሞ ነጻነት ግንባር አመሰራረት ጀምሮ የነበረ ሰራዊት ነውና እኛም ከዛ ቀጥለን ያለን ሰራዊት ስለሆን የኦሮሞን ህዝብ ከጭቆና ወይ ከባርነት አላቀን የራሱን መብት በራሱ እንዲወስን ለማድረግ ነው። የትግላችን መጨረሻው ግብም ይሄ ነው። የኦነግ የቀድሞ መስራቾችና መሪዎች በኦነግ እንቅስቃሴ ውስጥ ከፍተኛ ሚና የነበራቸው ሰዎች በአሁኑ ወቅት በአዲስ አበባ የሚገኙ አሉ። በኦነግ ስም ደግሞ አዲስ አበባ ላይ የሚንቀሳቀሱ አሉና አንዳንዶችም እንደዚሁ የሰራዊቱን እንቅስቃሴ ከዋናው የፖለቲካ ክንፍ ተነጥሎ የሚንቀሳቀስ የራሱን መንገድ የሚከተል ነው የሚሉ ስላሉ ነው ጥያቄውን ያነሳሁትና ምናልባት ይህንን አስተያየት ለሚሰጡ ሰዎች የምትለው ነገር ካለ? ይሄ ነገር ብዙውን ጊዜ ጥያቄም ብቻ ሳይሆን ደግሞ ኮንፊውዥንም ፈጥሮ ያለፈ ጉዳይ ነው። አሁን ሀገር ቤት ያሉ ስፔሻሊ አዲስ አበባ ያሉት የኦሮሞ ነጻነት ግንባር መሪዎች እና ኃላፊዎች ግልጽ ያላደረጉ እንዲሁም ከአስመራ ወደ አዲስ አበባ በሚገቡበት ጊዜ ድርድር ስላልነበረ የነበረውም ድርድር ለህዝብ ግልጽ ያልተደረገ ይፋ ያልሆነ የኦሮሞ ነጻነት ግንባር አመራሮችና ኃላፊዎች ወደ ሀገር ሲመለሱ ተማረኩ ከመባል የሚሻለውን መንገድ መርጠው ከመማረክ የማይተናነስ ወደ ሀገር የመመለስ ጉዳይ ነው የነበረው። ታውቃለህ፣ የኦሮሞ ነጻነት ግንባር መሪዎች ለ20 ዓመትና ከዛ በላይ ኤርትራ አስመራ እንደነበሩ እንግዲህ እሱን ግልጽ ለማድረግ ያክል ኤርትራ በነበሩበት ጊዜ የነበረው ትግል ቀጭጮ ነው የኖረው። ሸሽተው ወደሚሸሽበት ቦታ ሲያጡ የሚሸሹት ሀገር ነው የሸሹት እና እዛ የነበረው ሁኔታ በጣም ማስከፊ የነበረው መጨረሻ ላይ የሆነው ነገር ያሳዝናል። 20 ዓመትና ከዛ በላይ እዛ ቆይተው የኤርትራ መንግስት ያንን ያደረገበት ምክንያት ነበረው። ያ ምክንያት ደግሞ ለህዝቡ ለሀገሩ የፖለቲካ እሳቤ አድርጎ ነው የሰራው። ያንን አብይ አህመድ ወደ ስልጣን በመጣበት ጊዜ ከፍሎታል። ያ ዋጋ ሲከፈለው የኤርትራ መንግስት የኢትዮጵያ ተቀናቃኝ ኃይሎችን የሚያቆይበት ምክንያት አልነበረውም። ባይ ዘ ወይ የኢትዮጵያ ተቀናቃኝ ኃይሎች
የኦሮሞ ነጻነት ግንባር ብቻ አልነበረም ኤርትራ ውስጥ የነበረው። በጣም ከጥግ እስከ ጥግ የማይገናኙ አይዲዮሎጂዎችን የሚከተሉም ጭምር እንደ አርበኞች፣ ግንቦት ሰባት፣ ደምሂት፣ የትግራይ፣ የሲዳማ፣ ጋምቤላ፣ ቤኒሻንጉል እና የሶማሊያ ኦጋዴን ብዙ የነበሩ ምንም የማይገናኙ በአይዲዮሎጂም በእሳቤም የማይታረቅ አይነት ፖለቲካ የሚከተሉ የነበሩ እንደዚህ አይነት ሁሉ ነበር ሰብስቦ ያስቀመጠው የኤርትራ መንግስትና ያንን እንደ በትር አድርጎ ሲጠቀምበት የነበረው ያገኘውን ማግኘት ሲገባው ስላገኘ የኦሮሞንና ሌሎችንም አመራሮችና እዛ የነበሩትን ሁሉ ወደ ሀገራቸው እንዲመለስ ነበር ያደረገው የኤርትራ መንግስት እንጂ እርቅ አልነበረ። እና የኦሮሞ ነጻነት ግንባር መሪዎችም ያን ነበር የገጠማቸውና እንደዚህ አይነት ነገር ሲገጥማቸው ቁጭ ብለው ከኢትዮጵያ መንግስት ጋር ለመደራደር ጊዜም ቦታም ፋታም አላገኙ እና ከመማረክ ይልቅ በእንደዛ አይነት ክብርም ልለው አልችልም ብቻ ኮንፊውዥን ስለነበረ በእንደዛ አይነት ሁኔታ ነበር ወደ ሀገር ቤት የተመለሱት። ያንን ምስጢር እኔ በደንብ አድርጌ ያውቀዋለሁ። እርቅ አልነበረም፣ ስምምነት አልነበረም። የኦሮሞ ህዝብ ትግል መቋጫው በእንደዛ አይነት ልክም የሚቋጭ አይነት አልነበረም። ይሄን ምስጢር ሁሉ የሚያወቅ እርቅ ስላልነበር፣ ድርድር ስላልነበር፣ የተግባቡበትና የተማመኑበት አንድም አይነት የተቀመጠ ነጥብ ስላልነበር ይሄን ሁሉ ስለምናቅ ሌላው ይቅርና በትግል ላይ የነበሩ እንግዲህ የኦሮሞ ነጻነት ግንባር በግንባር ተመስርቶ በጠመንጃ አፍ ደግሞ የሚዋጋ ስለነበር ያንን ክንፍ ደግሞ የኦሮሞ ነጻነት ሰራዊት ነበር የሚያራምደው እና ሰራዊቱ እንደ ሰው ብዙ ዘመናትን ጫካ ውስጥ ያሳለፈ ህይወቱን የገበ ብዙ እድሜውን የጨረሰ ወጣት ስለ ነገ ዕጣ ፈንታው ራሱ አልተወሰነለትም። ሌላው ይቅርና ስለ ኦሮሞ ህዝብ ነጻነት ይቅርና ስለ ኦሮሞ ህዝብ ከሌሎች ብሔር ብሔረሰቦች ጋር እኩልነት መመስረት ይቅርና ወታደሮቹ ራሱ ስለ ነገ ህይወታቸው ምንድነው የሚባለው የሚሆነው ምንድነው ይሄንን አልመለሰም የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር አመራር። ስለዚህ አመራር ወደ ሀገር ቤት ስንመለስ እኛ መቆየን ነበረብን። ስንቆይ ደግሞ አመራሮቹ ወደ ሀገር ቤት ሲመለሱ እኛ አይደለም ከነሱ ሰራዊት የለንም የሚል ክደት ነው የመጣው። በዛን ጊዜ ትግሉን ማትረፍ ነበረብንና የኦሮሞ ነጻነት ግንባር እንዲሁም የኦሮሞ ነጻነት ሰራዊት መሪውን በአንድ ላይ አድርጎ መጥቶ በፖለቲካውም በሚሊተሪውም በኩል በአንድ ላይ አራምደን እንድንቀጥል ነው የወሰነውና ስለዚህ አገር ቤት ከገባው ጋር ምንም አይነት ግንኙነት የለንም ማለት ነው። እነሱ ከካዱን እለት ቀን ጀምሮ እኛ በራሳችን ኢንዲፔንደንት ሆነን ይሄንን ትግል እያራመን ነው ያለነውና ይሄንን ኮንፊውዥን ሁሉ ጊዜ ደጋግሞ የሚያነሱ ሰዎች ይረዱታል ብዬ አምናለሁ። ለተከታታዮቻችን ግልጽ እንዲሆን ነው ያነሳሁት። ስለዚህ ወደ ኢትዮጵያ አብይ አህመድ ወደ ስልጣን ከመጣ በኋላ ወደ ኢትዮጵያ ከገቡት ሰዎች ጋር አይደለም ወደ ኢትዮጵያ የገባችሁት በራሳችሁ መንገድ ነው ማለት ነው? በፍጹም የኦሮሞ ነጻነት ሰራዊት እኮ ኦሮሚያ ውስጥም ነበር። በዚህ ስፔሻሊ ወደ ምዕራብ አካባቢ ጃለገሰ ወዲህ ነው የነበረው። ከሱ መስዋዕት ጀምሮ ነው እኔ እዚህ የነበርኩት። አንዳንድ ጊዜ እና አብይ የተናገረውን የኢትዮጵያ ህዝብ ሜሞሪው ሾርት ነው ያለውን ታስታውሳለህ። በእርግጥ የኢትዮጵያ ህዝብ ጠዋት ቁርሱን በልቶ ለቀምሳው ስለምራራት ከምሳ በኋላ ደግሞ ለእራቱ ስለሚያስብ ምን አቦኩ ምን ጋገሩ የሚለውን ብዙውን ጊዜ ትኩረት ላይ ሰጥ ይችላል እና እንደዛ ብል አይደንቀኝም። ብቻ እሱ ማለት የፈለገው ህዝቡ ሁልጊዜ የሚዋሹትን ትላንት ምን ተናገራችሁ ዛሬ ደግሞ ምን አላችሁ አይነት ነገር እየተከታተለ ወይ ህዝቡ እያወቀም መልስ ስላጣበት ደግሞ ዝም ብሎ ንቆቱን የተወ ነገር ሊሆን ይችላል። ብዙውን ጊዜ ይናገራሉ። ከዚህም በፊት እኔ ለገሰን ለማትረፍ ብዙ ደክም ያለው አብይ አህመድ እኛ በዛን ጊዜ እዚህ ነበር። አሁን ደግሞ መልሶ የኦሮሞ ነጻነት ግንባር አመራሮችና መሪዎች ወደ ኤርትራ ሲመለሱ ግማሹን ይዘው መጥተው ግማሹን ሰራዊት ደግሞ በምዕራብ በኩል አስገቡ ይላል። ይሄ በጣም ፌዘኛ
ከዛም በፊትም የነበረ በደቡብ በኩል በምስራቅም በኩል በምዕራብም እንደውም በሰሜን እንዲሁም ደግሞ ሰንትራል ኦሮሚያን ይንቀሳቀስ ነበር። እንዳሁኑ ጎልቶ ራሱን ችሎ በመሳሪያ አቅምና በሰው አቅም ተደራጅቶ አይንቀሳቀስም ይሆናል እንጂ የዛን ጊዜም ነበር። እኔ የኦሮሞ ነጻነት ሰራዊት በኦሮሞ ነጻነት ግንባር አመራርነት ተቀላቅዬ ይኸው 19 አሁን ወደ 20 ዓመት እየገፋው ነው እና ከኤርትራ የገባ ኃይል አይደለም እዚህ ያለው እና እንደዚህ አይነት ነገሮች እንግዲህ በአንተ ላይ ተኩሶ የሚገልጸው እና አንተም ተኩሶ የምትገለው ተቃራኒ ከቆምከው ሰው እንደዚህ አይነት ነገር ሁሌም ልታገኘው ትችላለህ እና ምንም የሚደንቅ ነገር የለውም። በዚህ ጉዳይ የመጨረሻ ጥያቄ ወደ ሌላ ጉዳይ ከመሻገሬ በፊት አብይ አህመድ ቀደም ሲል እንደጠቀስከው ለገሰ ወጊ ለማትረፍ መረጃ ቀብል ነበር የሚል ነገር ተናግሮ ብዙ አነጋግሮ ነበር። እውነት ነው ይሄ ነገር? በፍጹም ያ የተሳሳተ ነው። አብይ አህመድ ለገሰን ለማትረፍ መረጃ ሲያቀብል አልነበረም የኖረው። ለገሰን እንዴት አድርጎ ወደ ወጥመድ ማስገባት የሚችልበትን ሁኔታ ነው የፈጠረው እሱ። ይህንን ነገር ከዚህም በፊትም አንድ ሚዲያ ላይ ተናግሬ ነበር። ግን ያ ሚዲያ ኦሮሞ ነጻነት ግንባር አመራሮች ክብር ስል አላስተላልፈውም ብሎ ያስቀረው ነበር። እንዴት ነው የሆነው መሰለው ወንድሜ? ከዚህም በፊት እንግዲህ ታውቃለህ የሞባይል ስልኮች ባልነበሩበት ጊዜ ኮሚኒኬሽን በጣም ይከብድ ነበርና የሞባይል ስልኮች ኢትዮጵያ ውስጥ መስመር መዘርጋት ሳይጀምሩ ሳተላይት ፎኖች ነበሩና የጃን ለገሰ ሳተላይት ፎን አይሰራም ነበር። ያ ሳተላይት ፎን እንዲሰራና መስመር ላይ እንዲመጣለት አብይ ኦፕሬሽን አለ ወደ ምዕራብ አካባቢ ለገሰን አግኝታችሁ ይሄን አይነት ኦፕሬሽን እንዴት አድርጎ ሰርቫይቭ እንደሚያደርግ ንገሩት ብሎ ለነ ዳውድ ኢብሳ መልእክት ያቀብል ነበር። ያ መልእክት ለገሰ ያልሰራውን ስልክ ሰርቶ በዛ ኮሚኒኬት እንዲያደርግና በዛ ስልክ ደግሞ እነ አብርሃም ማንቸስተር የነበሩ እነ ጠቅላይ ሚኒስትር በዛን ጊዜ በሌት ፕራይም ሚኒስትር ኦፍ ኢትዮጵያ መለስ ዜናዊ የነበሩበትና ያንን ከቻምበሩ ሆኖ መለስ የመራው ስልኩን ሙሉ በሙሉ አምጥቶ መስመር ውስጥ አስገብቶ የተከታተሉበት 6 ዲቪዥኖች በስፔሻሊ ደግሞ ቀድሞ የኦሮሞ ነጻነት ሰራዊት የነበሩና ጃን ለገሰን እንቅስቃሴውን በደንብ የሚያውቁ ግን ኦፒዲዮ የሚባለው በዛን ጊዜ ድርጅት ኦህዴድ እዛ የተጨመሩ እነዛን አዋቅሮ ለ3 ሳምንታት በዛ ስልክ ተከታትሎ ነው ጃን ለገሰን ሊያገኙት የቻሉት። ስለዚህ አብይ አህመድ ጃን ለገሰን አስገደለው እንጂ ከመገደል አላዳነውም። ይሄ ነው ትክክለኛው መረጃ፣ ይሄ ነው እውነቱ። ወደ ሌላው ነገር ልሻገር። በተለያየ መንገድ ያለፉት አመታት በኦሮሚያ ክልል ውስጥ ብዙ መልከ ብዙ የሆኑ አንዳንዱ ብሔር ተኮር፣ አንዳንዱ ሃይማኖት ተኮር፣ አንዳንዱ አመለካከት ተኮር የሆኑ ብዙ አይነት ጭፍጨፋዎች ሲደረጉ ሰምተናል። በዚህም ልባችን እጅግ ይሰበራል። የኔ ጥያቄ ላንተ እንግዲህ በተለያዩ ዓለም አቀፍ ተቋማት መንግስትንም የኦሮሞ ነጻነት ሰራዊትንም ብሔር ተኮር ጭፍጨፋዎችን በተመለከተ ተጠያቂ የሚያደርጉ ሪፖርቶች ይወጣሉ። ሰራዊታችሁ እንዲህ ያለ ጭፍጨፋዎችን ያካሂዳል ወይ? የሚያካሂድ ከሆነስ ለምን ያካሂዳል? ይህንን ማድረግ ምን ፖለቲካዊ ትርፍ ያስገኛል? መንግስትም እንደዚሁ በኦሮሞ ነጻነት ሰራዊት በኦሮሚያ የሚካሄዱ ግድያዎችን ሁሉ ይፈጽማል የሚል ክስ ያቀርባልና ይሄ ጭፍጨፋ ማካሄድ ምን ፖለቲካዊ ትርፍ ያስገኛል? የኦሮሞ ነጻነት ሰራዊት ለፖለቲካ ትርፍ ፍጆታ አይደለም የሚንቀሳቀሰው ኦሮሚያ ውስጥ። የኦሮሞ ነጻነት ሰራዊት ቅድም እንደጠየቀኝና እኔም እንደመለስኩልህ ኢትዮጵያ ውስጥ ከሁሉም ብሔር ብሔረሰቦች ጋር እኩልነት፣ ነጻነት ተመስርቶ ወይ ደግሞ መልካም ጎረቤትነት ላይ የተመሰረተ አኗኗርን ለማምጣት ነው የምንታገለውና ከዚህም በፊት ወደ ኋላ ተመልሰን ታሪክን ማየት ይገባናል። እንቁፍቱ አደቁሬ የሚባል በደኖ፣ አርባ ጉጉ፣ ባምባሲ ብዙ ቦታዎች በዚህ መንግስት በኢህአዴግም ጊዜ ከዛም በፊት በደርግ ጭፍጨፋዎች ነበሩ።
ሁል ጊዜ ጭፍጨፋዎች ይካሄዳሉ። ዘርን፣ ሃይማኖትን፣ ብሔርን መሰረት አድርገው ሁል ጊዜ ሰዎች ለፈለጉት አይነት ዓላማ ለማዋል ወጥተው እንደ በቀቀን ይጮዋሉ። ሀገሪቷ የተመሰረተችበት መንገድ ኢትዮጵያዊም የሚያስብለን አይነት አንድ ሀገር አለችን ብለን የምንግባባበት ፖይንት የለንም። ስለዚህ ወደ ፈለግከው ነገር ማራመድ ትችላለህ። ጭፍጨፋል የሰውን ዘር እንደፈለግ ወደ ፈለግ ለፈለግከው ዓላማ ለፈለግከው ፖለቲካ ፍጆታ ማዋል ትችላለህ። እንደየምቱ ነው የሙዚቃ ትርኢቱ የሚሄደው። በእንደዛ አይነት ሁኔታ ጭፍጨፋዎች ሲካሄዱ ብዙውን ጊዜ ብሔርን መርጠ፣ ሃይማኖትን መርጠ፣ ዘርህን መርጠ ትጮዋለህ። ያም ሁሉ ያልፋል። የተደረገው ተደረገ። ይሄ ነው የተደረገው። ያ ሰው ነው ያደረገው። ያ ድርጅት ነው ያደረገው። ጥናት አይካሄድም። ሰዎች መላምታቸውን ነው የሚያስቀምጡት። ጋዜጠኞች እንደ ጋዜጠኛ እውነትን ቆፍረው መርምረው አውጥተው ይሄ ነው የተከሰተው አይሉ። ሁሉም በየቤቱ እንደየ ሃይማኖቱ፣ ዘሩ፣ ብሔሩ አልቅሶ ሌላው ተበዳይ ሌላው ደግሞ በዳይ ሆኖ ሁሉም ጣቱን ወደ ፈለገበት ቀስሮ ያ ነገር ያልፋል። በእንደዚህ አይነት ሁኔታ እና በእንደዚህ አይነት አቋም ነው እንግዲህ ኢትዮጵያ እየኖረች ብዙ ችግሮችን እያለፈች እኛ አሁን ባለንበት በራሳችን ጊዜ የራሳችን ጄኔሬሽን አሁን የኔ እድሜ ላይ ያሉ ትውልድ ቦታ የደረስ ነው። በእንደዚህ አይነት መልኩ ጭፍጨፋዎች ሲካሄዱ የኦሮሞ ነጻነት ሰራዊት እንዲሁም ሌሎች መንግስትን የሚወጉ ነፍጥ ያነገቡ እንዲሁም መንግስት ራሱ ሲወነጃጀሉ የኖሩት አንድም ጊዜ ግን ይሄ ነው የተከሰተው ኢትዮጵያ ውስጥ ተብሎ ተነግሮን አያውቅም። በእንደዚህ አይነት ሁኔታ አሁንም ኢትዮጵያ ውስጥ ጭፍጨፋዎች ይካሄዳሉ። ንጹሃን ሰለባ የሆኑ ነው። ይሄንን ለታሪክ ልተወውና በቅርብ ጊዜ እየተደረገ ያለው በሰሜን የሀገሪቷ ክፍል ጦርነት ነበር። በዛን ጊዜ ጦርነት የህዝብ ማዕበል አደራጅተን ሂውማን ዌቭ ሞቢላይዝ አድርገን የቲፒኤልኤፍን ወደ መጣበት ጉድጓድ መልሰነዋል የሚል ፉከራ ነበረ። በብዙ ሚዲያዎችም አንተም ታስታውሳለህ ብዬ ተስፋ አደርጋለሁ። ያንን በሰሜን ውስጥ ያገኘነውን ድል ወደ ምዕራብና ደቡብ ኢትዮጵያ አምጥተን የህዝብ ማዕበልን በማዘጋጀት የኦሮሞ ነጻነት ሰራዊትን ማሸነፍ እንችላለን። በዚህ አይነት ቀመር የመጣ መንግስት ነበር ወደኛ ተመልሶ እና በብዙ ሺዎች የሚቆጠሩ ወታደሮች ከየቦታቸው ከየኢዛቸው ወደ ምዕራብና ወደ ደቡብ ተንቀሳቅሰው ነበር። እነኚህ እንደመጡት ለህዝብ የመጀመሪያ የበስራ የሰጡት በገጀራ፣ በጦር፣ በዱላ፣ ባንካስ በፈለጋችሁት ነገር ተደራጁና የኦሮሞን ነጻነት ሰራዊት መደምሰስ ይቻላልና እንደመስሳለን፣ ከኛ ጋር ትወጣላችሁ፣ ስራ የለም፣ የመንግስት መስሪያ ቤቶች ዝግ ይሆናሉ። እንደዚህ አይነት ነገር አድርጎ ይሄ በሰሜን ሰርቶ ሊሆን ይችላል፣ እኔ እንጃ። ግን እዚህ እየተደረገ ያለው የኦሮሞ ህዝብ ትግሉ ውስጥ ያለበት ራሱን መስዋዕትነትን እየከፈለ ያለው እየተፈናቀለ እየሞተ እየታሰረ ቤት ንብረቱ እየተዘረፈ እየተቃጠለ ያለው እዚህ ያለው ትግሉ ከህዝብ ጋር የሆነ ትግል ስለሆነ ያ ሊሳካ አልቻለም። ከዚህም በፊት ሰምተህ እንደሆነ መረጃ ሊኖር ይችላል እንደ ጋዜጠኛ የአማራ ሴትለርስ አማራ እዚህ ሰፍረው ያሉት ኦሮሚያ ውስጥ ይታጠቁ ተብሎ ትጥቅ ሲሰጣቸው ነበርና አሁንም ሌላ አዲስ ትጥቅ ሲከፋፈል ነበር። እንግዲህ እናንተ ኢትዮጵያ ያዳናችሁ፣ ኢትዮጵያን ከመፍረስ ያስተረፋችሁ ጀግናና ኩሩ ህዝብ ስለሆናችሁ በሰሜን ያገኘነውን ድል እንደዚህ አይነቱን እዚህ ኦሮሚያ ውስጥ መድገም አለብን ተብሎ
ኢመደበኛ ያልሆኑ አደረጃጀቶችና ትጥቆች ሲከፋፈሉ ነበር። ይሄንን ልብ አድርግልኝ። ሌላው ጋቸነ ስርና የሚባል የስርዓቱን ከጥፋት የሚከላከሉ የስርዓቱ ሺልድ ተብሎ በኦሮሚያ ክልላዊ መንግስት የተመሰረቱ ነበሩ። እነኚህ ደግሞ ሙሉ በሙሉ ሪቤሎላ ወይም ደግሞ ፍሪደም ፋይተርስ አድርጎ ነው የሰሯቸው። ጸጉራቸው ሂውማን ሄር ወይ ደግሞ ሰው ሰራሽ ጸጉር ተሰጥቷቸው፣ አለባበሳቸው፣ አካሄዳቸው፣ ሁሉ ነገራቸው የኦሮሞ ነጻነት ሰራዊትን መስሎ ነው የተሰሩ። ይሄ ሁሉ ነገር ሌላው ሶስተኛው ደግሞ መንግስት የለም። ሚሊሻው፣ ፖሊሱ፣ ወታደሩ ሁሉ ነገሩ ጠመንጃ እየጣለ እየሸጠ በፈለገበት ሰዓት የፈለገ ነገር ያደርጋል፣ ትቶትም ይሄዳል። ሀገሪቷ ውስጥ ስራ የለም። ወጣቱ ተምሮ ስራ ሊያገኝ አልቻለም። ስራ አለማጣት ብቻ ሳይሆን ደግሞ ወጥቶ ለመግባት ሰላም የለውም እና ጠመንጃ እየተትረፈረፈ በመጣ ቁጥር የኦሮሞ ወጣትና ሌሎችም የኢትዮጵያ ብሔር ብሔረሰቦች ወጣቶች ላይ ጠመንጃ ወጥቋል። መንግስት ይሄንን መቆጣጠር ስለማይችል፣ የራሱን ስርዓት መቆጣጠር ስለማይችል፣ ፖሊሱም ሚሊሻውንና ወታደሩን መቆጣጠር ስለማይችል በዚህ መልኩ ጠመንጃ የማንም እጅ ላይ ወጥቋል። የመንግስትን ስራ እየተወጣን ያለን እኛንን፣ መንግስታዊ መዋቅር ያለን እኛንን እንጂ መንግስት አሸባሪ ነው። አብይ አህመድ ይሄንን ተናግሯል። ብቻ ለሱ ምንም አይቸግረው መልሶ ለመናገር። ለምን የኢትዮጵያ ውስጥ የኢትዮጵያ ህዝብ እሱ እንዳለው ሾርት መሞሪያ ነው ብሏል። እና ከዚህም በፊት አሸባሪዎች ህዝብን የሸበርነው እኛ ነን ብሎ ነበር እና ያንን መልሶ ደገመው። ይሄ ሁሉ ባለበት እኛ ጠንጃ የትም ወድቆ ባለበት በእንደዚህ አይነት መልኩ ኦሮሚያ ውስጥ ኦሮሚያ እንደ ሌሎች ሀገሮች ፌልድ የሆኑ ስቴቶች አይነት እጣ እንዳይገጥማት በጣም ተጠንቅቀን ነው እየሰራን ያለን። መንግስታዊ መዋቅር ነው ልትል ትችላለህ እንጂ እንደ ደፈጣ ተዋጊ አይነት ግሩፕ አይደለንም። እንደው የመንግስትን ስራ እየሰራ መንግስት ደግሞ የሽብርን ስራ እየሰራ ትግላችን በጣም አሰልቺ እንዲሆን ህዝብ እንዲያልቅ የኛ ስም በጣም እየተለሸ እየጠቆረ እንዲሄድ በራሳችን ጊዜ ይሄንን ትግል በቃ እንድንል እያደረገ ነው መንግስት። ስለዚህ በእንደዚህ አይነት መልኩ ነው ህዝብ እየተጨፈጨፈ ያለው እና አይተሃል የከረዩ አባገዳዎች ላይ የደረሰውን ጭፍጨፋ የኦሮሞ ነጻነት ሰራዊት ነው ያደረጋሉ። በራሳቸው መልሰው በራሳቸው ሚዲያ በራሳቸው በራሳቸው ሰው ደግሞ አይደለም የኦሮሞ ነጻነት ሰራዊት ይሄንን አላደረገም ያደረግነው እኛ ነን ብለዋል። እንግዲህ ስለዚህ አሁን የነገርከኝ እንዳለኸው መንግስት የራሱን መሰል ሚሊሻዎች አደራጅቶ እንደ አብዮት ጠባቂ አይነት ይመስላል የራሱን ሚሊሻዎች አደራጅቶ ነው እነዚህን ጭፍጨፋዎች እየፈጸመ ያለው ነው ወይስ እሱ ላይ ግልጽ አድርግልኝና። በትክክል እንደዚህ ነው። የኦሮሞ ነጻነት ሰራዊት ትላንት ሲባል የነበረው 5 ሰዎች ከፖሊስ ጣቢያ ጠመንጃ ሰርቀው ያውም ሰባራ ጠመንጃ ሰርቀው በስርዓት የለሽነት ተደራጅተው መንግስትን እያሸበሩ ነው እና በ1 ሳምንት በ2 ሳምንት እናጠፋለን እንደዚህ አይነት ነገር አቶ ለማ መገርሳ በነበሩበት ጊዜ ጀምሮ እስካሁኑ ጊዜ ድረስ እንደዛ ሲባል ነበር እና በሳምንት እናጠፋለን በ2 ሳምንት እናጠፋለን አይነት ሲባል ነበር። ያ አልጠፋም። 5 ሰው ወይ ሰባራ ጠመንጃ ይዞ መንቀሳቀስ ብቻ አይደለም። የኦሮሞ ነጻነት ሰራዊት በሰው ኃይልም በመሳሪያ ኃይልም ከትናንሽ እስከ ከባድ መሳሪያዎች ከመንግስት ወታደሮች እጅ እየወሰደ መስዋዕት ከፍሎ ደምና አጥንቱን ከስክሶ እየወሰደ ራሱን ወደ አቋም ያለው ሰራዊት አሸጋግሯል። ያንን ማሸነፍ ያልተቻለውን ወታደር የኦሮሞ ነጻነትን ሰራዊት አሁን በጠመንጃ አፈሙዝ ገጥሞ ማሸነፍ ያልተቻለን ሰራዊት ከጊዜ በኋላ በራሱ ጠፍቶ በራሱ በቃኝ፣ ህዝብ እያለቀ ነው፣ ስሜ እየጠቆረ ነው፣ እኔ ይህንን ነገር በአይኔ ማየት በጆሮ መስማት አልፈልግም እስከ
እስኪል ድረስ እንደዚህ አይነት የኛን ስም የሚያጠለሽና የሚያጠቁር አይነት ስራ እየሰሩ ነው። የመጨረሻ ጥጉ ይሄ ነው። በራሳችን ጊዜ እኛ ህዝባችን በሚጨፈጨፍበት ሌሎች ብሔሮች በሚጨፈጨፉበት ጊዜ ሰለቸን እንድንል ይሄ ነው እየተደረገ ያለው ኢትዮጵያ ውስጥና ሰው እየገደለ ያለው መንግስት ነው። እሺ እዚሁ ላይ የኔ ጥያቄ ምንድነው እንግዲህ በቀደም ሲል እንዳልኩት የመንግስትን ክስ እንተውና በዓለም አቀፍ ድርጅቶች ዘንድ በኦሮሚያ የሚንቀሳቀሱ ታጣቂ ቡድኖች በህብረተሰብ ላይ ጭፍጨፋ እንደሚፈጽሙ እየዘገቡ ነው። በተጨማሪም በምስክርነት የሚሰጡ በአካባቢው ምስክርነት የሚሰጡ ሰዎች በኦሮሞ ነጻነት ሰራዊት ግድያ እንደተፈጸመባቸው በተለያየ ጊዜ ይናገራሉና እዚህ እንኳን በርዕዮት አንዲት የኛ ባልደረባ ቤተሰቦቿ በከፋ ሁኔታ በአሰቃቂ ሁኔታ እንደተገደሉባትና በዚህም የኦሮሞ ነጻነት ሰራዊት እጁ አለበት ወይም ተጠያቂ ነው ብላ እንደምታስብ ነግራኛለች። ሰው ይሄንን በተመለከተ ምንድነው ያለህ እይታ? ክሶች ይቀርባሉና ምንም አይነት የዲሲፕሊንም ሆነ የምን ችግር የለብንም እያልክ ነው ወይ? አንድ ሁለተኛ ደግሞ ታጣቂዎች በተለያየ ቦታ የሚፈጽሟቸውን ግፎች በተመለከተ የኦሮሞ ነጻነት ሰራዊት የሚወስደው ድርሻ የለም እያልክ ነው ወይ? ልብ አድርግ፣ ኦሮሚያ ስፔሻሊ ወደ ምዕራብ አካባቢ ኮኔክሽኖች የሉም። የስልክ ችግርም አለ። ብዙውን ጊዜ ኦርኬስትሬትድ የሚደረጉት እንደዚህ አይነት ግድያዎች ሰዎች ጫካ ውስጥ ነው ያለን እያሉ እንደዚህ ሆነን የኦሮሞ ነጻነት ሰራዊት እንደዚህ አድርጎም ብሎ ደግሞ ስልክ ሲያገኙ ሚዲያዎች ደግሞ አሰፍስፎ ስፔሻሊ እንደዚህ አይነት ነገሮች በጣም ብንጠነቀቅና በጥንቃቄ ብናደርገው ይሻላል። ኦርኬስትሬት ያደረጉ የኦሮሞ ነጻነት ሰራዊት አደረገ እኛ ሳንጠየቅ ገና ከሩቅ ሆኖ ሰዎች ይከሱናል። ይህንን ሁሉ ደግሞ የሚያደራጀውና የሚሰራው አክሰሱ ያለው መንግስት ነው። መንግስት በዘገበው ነው። ማን ነው እስቲ የኦሮሞ ነጻነት ሰራዊት እንደዚህ አይነት ቦታ የአማራን ህዝብ ጨፍጭፈዋል የተባለ ቦታ ደርሶ ማጣራት አድርጎ ከወገንተኝነት የጸዳ ለህሊናው ስል እንደዚህ አይነት ነገር በኦሮሞ ነጻነት ሰራዊት ተከስቷል ብሎ እስቲ መረጃ አቅርቦ የሚያውቀው? ለህሊናችሁ ስትሉ ስትናገሩ እቺ እህታችን እሺ ቤተሰቦቼ እንደዚህ ሆኗል አለች። ሞት ነው ከማንም ይምጣ ያሳዝናል እና አዝናለሁ። ግን እሷ እዛ ቁጭ ብላ ከሰማች ኦርኬስትሬትድ ከሆነው ነገር ይሄንን ገና ፕሪጀጅመንት ወስዳለች አድርገዋል ብላ ደምድማለች። ስለዚህ ምንም አይነት ማጣራት ይምጣ፣ ምንም አይነት መረጃ መሰብሰብና ይሄን ጉዳይ ቆፍሮ ከቦታው አውጥቶ ለህዝብ እውነታውን ማረጋገጥ ለሷ ላይ ዋጥላት ይችላል። ለምን ኦልሬዲ ጀጅመንቱን ወስዳለች፣ ውሳኔ አስተላልፋለች። እና ኢንተርናሽናል ኮሚኒቲ ኢትዮጵያ ውስጥ ምንም አይነት አክሰስ የላቸውም። ከሰው እያለፉ ከመረጃ እንደዛ እየተወሰደ ነው። እኛ እኮ ሁልጊዜ እንደዚህ አይነት ነገሮች ሲከሰቱ እያደሩ በኋላ መንግስት ነው እንደዛ ያደረገ እዚህ ቦታ እንደዚህ ሆኗል እያሉ ራሳቸው እኮ የፖለቲካ ችግር ሲገጥማቸው ምስጢሩን እያወጡ ይናገራሉ እኮ። ሁልጊዜ እንደዚህ አይነት ነገሮች ፕሪጀጅመንት ሳይወሰድባቸው እስኪ ነፃ ገለልተኛ ወገን ገብቶ ማጣራት ያድርግ። መንግስት ለምን ይፈራል? እሱ የሚያስፈራው የሚደብቅ ምን አይነት ምስጢር ኖሮት ነው ነፃና ገለልተኛ ወገን ገብቶ እንዲያጣራ የማይፈቅደው? ይሄንን ጥያቄ ነው መመለስ ያለብን መጀመሪያ ላይ። እሺ እንዳልኩት በኦሮሞ ነጻነት ሰራዊት ዙሪያ የሚነሱ አንዳንድ ጥያቄዎችን አነሳለሁ ብያለሁና ዛሬ ሄድል ከተገኘ አይቀር ጥያቄዎቹን ላንሳቸው። በያዛችኋቸው ግዛቶች ውስጥ ባሉ ነዋሪዎች ላይ ከባድ ፍርሃትና አለመተማመን አስፍናችኋል። ከህብረተሰቡም ቀረጥ ትሰበስባላችሁ፣ ታስገድዳላችሁ፣ ሰዎች አለ ጥያቄ ትገድላላችሁ እና እንደዚህ አይነት ክሶች ይቀርባሉ። ለዚህስ ያለህ መልስ ምንድን ነው? በዚህ ምድር ላይ እኔ በታሪክም ይሆን ተወልጄ እስካለው እድሜ ድረስ ህዝብን ተዋግቶ ያሸነፈ መንግስትም ህዝብን ተዋግቶ ያሸነፈ ቡድንም ሌላም ከህዝብ ጋር ቅራኔ ውስጥ ገብቶ ህዝብን ያሸነፈ ምንም አይነት ቡድን የለም እዚህ ዓለም ላይ። አንተ እንግዲህ ታሪክ አጣቅሰ ከነገርከኝ እቀበላለሁ። አሊያ
ኦሮሚያ ውስጥ ብዙውን ጊዜ እኛ እንንቀሳቀሳለን። የጠፋው የሚዲያ ፍጆታ፣ የጠፋው የኮሚኒኬሽን፣ የስልክ፣ ሌሎች ነገሮች ይሄንን እውነታ አለማውጣት፣ መንግስት ደግሞ እኛ ህዝብ ስናሰቃይ፣ ስናስን፣ ስንገድል ይሄንን ነገር እኮ አውጥቶ ለዓለም ማሳየት የሚችለው ኮኔክሽኖችን ስፔሻሊ ይሄ ሶሻል ሚዲያዎችን አለመዝጋት ነው የነበረበት። ለምንድን ነው ይሄ ሁሉ የተዘጋው? ያለን የህዝባዊ ፍቅር ከህዝብ ጋር ስንገናኝ፣ ህዝብ እኛ ጋር ሲሰበሰብ ከኛ ጋር ያለው አብሮነትና እኛ የሰፈርነው የያዝነው ቦታ ምን አይነት ስርዓት እንዳሰፈን ወደ ዓለም እንዳይወጣ ተደርጎ ጭፍን ጨለማ ተደርጎ የተቀመጠው ለምንድን ነው? ይሄንን አንተ ጠይቅ። ጋዜጠኞች ጋዜጣዊ ሙያችሁን ተጠቅማችሁ እንደዚህ አይነት ቻሌንጂንግ ኩዌስችን ብትጠይቁ ብዙ መልሶችን ታገኛላችሁ። ግን ጋዜጠኝነትም አንዳንዴ ወገንተኛ ሲሆንና መንግስት በቲቪ በሬዲዮ የሚያሰራጨውን ዘገባ ብቻ ወስዶ አሁን ብዙውን ጊዜ እንደ ዶይቼ ቬለ አማርኛ ቋንቋ እንደውም ቪኦኤ እነኚህ አይነት ነገሮች እድል ስጡን እኛንም አናግሩን ስንላቸው ብዙውን ጊዜ ከዶይቼ ቬለ ጋር ይቅርታ ተነጋግሬም አላውቅም። ስፔሻሊ ቪኦኤ ኢንተርቪው ያደርጋሉ፣ አያስተላልፉትም። መንግስት የከሰሰንን ክሱን ማጣራት ሳያደርጉ ምንም አይነት እዛ የራሳቸው ሰዎች ኖሯቸው መረጃ ሳይሰበስቡ መንግስት ባለው እኛ ወንጀለኛ አድርገው ያቀርባሉ። የእኛን ድምፅ ደግሞ ያፍናሉ። ኢትዮጵያ ውስጥ እንደዚህ አይነት ነገሮች ከስረ መሰረቱ ነቀርሳ ሆኖ ያለ ነገር ህዝቦች ወደ መባላት፣ ወደ መጫረስ፣ ሀገሪቷ ወደ መበታተን ያደርሳሉ። ሰዎች ዛሬ የሚዘግቡትን ብቻ ስሜታቸውን ነው የሚከተሉት። ነገ የሚከሰተው የተጎዳው ወደ ቫዮሌሽን እንዳይሸጋገር ምንም አይነት ጥንቃቄ አይደረግም። በእንደዚህ አይነት መልኩ ነው የህዝብ ምክር ቤት ተወካዮች አሁን ምንም አይነት ማረጋገጫ፣ ምንም አይነት መረጃ፣ ምንም አይነት ማጣራት ሳያደርጉ የኦሮሞ ነጻነት ሰራዊት እንደዚህ አይነት ግፍ ፈጽሟል ብሎ ደምድመውታል። ከደመደሙት በኋላ ደግሞ አጣሪ ኮሚቴ ከዛ ውስጥ አውጥተው እዛ ልከን እናጣራለን። መጀመሪያ አንተ ውሳኔ ካስተላለፍክና አምያ ከተቀበልክ ምን አይነት ከዛ የሚወጡ ኦልሬዲ ጀጅ አድርገውናል። ምን አይነት መረጃ ሊያቀብሉ ይችላሉ ለዓለም ህዝብ? እንደዚህ አይነት የተሳሳተና በጣም ሀገሪቷ ውስጥ ወገንተኝነትና ብሔርተኝነት፣ ሃይማኖት፣ ዘር በጣም ተከፋፍሎ ያለበት ሀገር ስለሆነ በጣም ጥንቃቄ ያስፈልጋል። እኛ በቀልም ብንፈልግ ከዚህም በፊት እንደ ህዝብ ኦሮሞን ብቻ እንወክላለን። አንድ ኦሮሞ ከተነካ ሺህ ብሔሮች ኦሮሞን የነኩን እናስከፍላለን ዋጋ ብንል ከረዩ ውስጥ የተደረገው መበቀል ነበረብን። ሸዋሮቢት ውስጥ የተደረገው መበቀል ነበረብን። ሆሮ ጉድሩ ለልስቱ ሶምቦ የተደረገው መበቀል ነበረብን። የኦሮሞ ተማሪዎች ዩኒቨርሲቲዎች አማራ ክልል እና ሌሎችም ተመድበው ከፎቅ የተወረወሩ ጊዜ መበቀል ነበረብን። እንደዚህ አይነት ነገር ጥንቃቄ ይፈልጋል። ፕሮቮክ እየተደረግ በኋላ ትግሉ መስመሩን ስቶ ለአምባገነኖች የወንበር ፍጆታ ብቻ እንድታደርግ ያደርግሃል። ይሄን ሁሉ በጣም ተጠነቅቀን የምንሄድ ልጆች ነን እኛ። ከዚህም በፊት ታውቃለህ፣ በባዶ እጃችን ድንጋይ የወረወር መንግስት ለውጥ እንዲደረግ ያደረግን ወጣቶች ነን። አሁን ጠመንጃ ይዘን ያለ ነው በብዛት ከ4-5 ዓመት በኋላ የተቀላቀሉ ናቸው። እነኚህ ልጆች ቁጭት አላቸው። እነኚህ ልጆች ጸጥታ አላቸው። እነሱ የጣሉት መንግስት መልሶ በእጃዙር መጥቶ ስልጣን ወስዶ እነሱ መልሶ ያሰረበትና አመድ አፋሽ ያደረጋቸው ወጣቶች ናቸው አሁን ጠመንጃ አንስተው ያሉት። መበቀል ከተፈለገ ይሄንን ከዚህም በፊት ባዶ እጅህን ስትኮረኮም፣ ስትታሰር፣ ስትገደል የነበርክ ወጣት አሁን ጠመንጃ ስታነሳ ሀገሪቷን ወደ እልቂት በቀላቀላት ነበር። በጣም በጥንቃቄና በዲስፕሊን የሚሰራ ሰራዊቶች መሆናችን በዚህ ልታዩት ይገባል። ግን መስመሩ እንድትት
ሰዎች ሚዲያዎች ሁልጊዜ ኢንተርኔት ስልክ በጣም አስቸጋሪ ሆኖ ባለበት ቦታ ግድያ ተፈጸመ ብሎ ቶሎ ደግሞ ጫካ ውስጥ ነው ያለሁት እንደዚህ ሆኛለሁ እያሉ ስርዓቱን የሚመግቡ ሰዎች ተደራጅተው ያንን ደግሞ ስማችን የሚያጠፉ እንደዚህ አይነት ነገሮች በጣም በጥንቃቄ ቢሄዱ ይሻላል ብዬ ነው እኔ መልዕክቴን ማስተላለፍ የምፈልገው። ወደኋላ ሀገሪቷ በጣም ወደ እልቂት ነው የሚመጣ። እንግዲህ አንድ ጥያቄ ላንሳ ከዚሁ ጋር የተገናኘ የመንግስት ክስና ሌሎችም ወገኖች የሚጋሩት የኦሮሞ ነጻነት ሰራዊት አጣዬ ከተማን አቃጥሏል፣ ከተማዋን አንድዷታል የሚል ክስ ይቀርባል በተለያየ ጊዜና እስቲ ስለዛ ሁኔታ የምታውቁትን ንገሩኝ። እንግዲህ አሁን እንደምትለኝ መንግስት የራሱን ጨፍጫፊ ኃይል አደራጅቶ እየተንቀሳቀሰ መሆኑን ገልጠህልኛልና አጣዬ ላይ በትክክል የነበረው ሁኔታ ምንድን ነው? ይገርማል እኮ ስትፈልግ ኢትዮጵያ ውስጥ የኦሮሞ ነጻነት ሰራዊት የለም የማቃጠል አይደለም ራሱም ኖሮ መታየት የሚችልበት አቅምና ደረጃ አይደለም ያለው ትላለህ። ሲያስፈልግ ደግሞ አንተ ማለት አይደለም እንግዲህ ፖለቲከኞቹም ማለት ነው ሲያሻቸው ደግሞ የኦሮሞ ነጻነት ሰራዊት ከትግራይ ወይ ደግሞ ከፈለጉ ከግብጽ ወይ ከፈለጉ ከሱዳን እና ከሌሎችም ሀገሮች እርዳታ ወስዶ ሀገራችንን ወደ እልቂት ወደ መበታተል ለማድረስ በዛ አቅም በዛ ደረጃ እየሰራ አዲስ አበባ ውስጥ ሽብር ለመንዛት እንደዚህ አድርጎ ተቆጣጥረናል ስላለ ሲያስፈልግ ደግሞ ከተማ ሙሉ በሙሉ አጣዬን አቃጥሏል። እንደዚህ አይነት ትርክቶች እንደዚህ አይነት ፌዞች እኔ አይጥሙኝም። የኦሮሞ ነጻነት ሰራዊት ብዙ የተቆጣጠራቸው ቦታዎች ነበሩ። የኦሮሞ ነጻነት ሰራዊት ብዙ ከኢትዮጵያ ብሔር ብሔረሰቦች ጋር ድንበር የሚጋራ ብዙ ቦታዎች አሉ። ብሔር ላይ የተመሰረተ ዘር ላይ የተመሰረተ ሃይማኖት ላይ የተመሰረተ ጥላቻ ቢኖረን እና በዛ መልኩ እንቅስቃሴ ብናደርግ ትግላችን እስካሁን ቀጭቶ ባልቆየ ነበር። ወይ ይጠፋል ወይ ደግሞ ቶሎ ግቡን ይመጣ ነበር። ይህን ልታውቅልኝ እፈልጋለሁ። ለምን እኛ እንደ ኤሊ በጣም ዘመናትን ወስዶ ብዙ አመታትን ወስዶ ብዙ እንቁ ልጆቻችንን መስዋዕት አድርገንበት በጣም እየዘገየ የሄደው ከግቡ ሳይደርስ በጥንቃቄ የምናደርጋቸው ለምን ኢትዮጵያ ውስጥ ኦሮሚያ በቆዳ ስፋትም በህዝብ ብዛትም ከሁሉም ብሔር ብሔረሰቦችና ክልሎች ጋር ከመዋሰኗም የተነሳ እናም ደግሞ ለሀገሪቷ የምትሰጠው ሪሶርስ ብዙ ጠላቶች ስላሉ ብዙም ደግሞ ሀገሪቷ ውስጥ የራሳቸውን ሰልፍ ኢንተረስት ለማስከበር ሀገራትም ሌሎችም ነገሮች ስላሉ ከግቡ ለማድረስ በጣም የተለየ ሰው መሆን ያስፈልጋል። በጥንቃቄ መራመድ ብዙ የሚደረጉብን ነገሮች ፕሮቮክ ያደርጉናል፣ ያነሳሱሃል፣ በደል እንድትፈጽም በቀል እንድትፈጽም ያነሳሱሃል። ያንን ብናደርግ ወይ እንጠፋለን ወይ ቶሎ ከግባችን እንደርሳለን። ለምን እልሃለሁ? ይሄንን ሁሉ ብሔሮች ላይ ሃይማኖት ላይ ዘር ላይ አተኩረ ከሰራ ጠመንጃም አያስፈልግም፣ ጥይትም አያስፈልግም። ይሄንን እኔ የኦሮሞን ህዝብም ይሁን ሌሎች ብሔር ብሔረሰቦች ኦሮሚያ ውስጥ ያሉ የያዝናቸው ቦታዎች ላይ ቪዲዮውን ፈልገ ማየት ትችላለህ። ብዙውን ጊዜ ያስተምራለሁ። ክብሪት በቂ ናት፣ አንዲት ክብሪት። ለምን ጠመንጃም አያስፈልግም? ብሔር ነው። ህፃን አትልም፣ አዋቂ አትልም፣ ሽማግሌ አትልም፣ ወጣት አትልም። አያቅትም። መለየት ስለማያስፈልግ በመደዳ ስለምትጨርስ ብዙ ሪሶርስ አይወስድብህም። እናም ወይ ቶሎ ሁሉም ያወግዝና ትጠፋለህ፣ ከመስመር ትወጣና የምትታገልለት ህብረተሰብ ራሱ የኦሮሞ ህዝብ ራሱ ይጠላናል። አንተ ቅድም እንዳልክ ኦሮሚያ ውስጥ እኛ ስንንቀሳቀስ ህዝብ ትበድላላችሁ። ህዝብ መበደል፣ ከህዝብ ጋር ውጊያ ማድረግ፣ ህዝብን መጨቆን፣ መንቀሳቀስ አንችልም። እኛ እስካሁን የቆየነው የኦሮሞ ህዝብ በልቡ ውስጥ አምቆ ስለያዘን ነው፣ ቦታ ስለሰጠን ነው። ስለዚህ ሌሎችም ብሔር ብሔረሰቦችም ላይ እንደዛው ነው እና አጣዬ ላይ
ውጊያ ነው የነበረው። ኢትዮጵያ ውስጥ አማራ፣ ኦሮሞ፣ ትግሬ፣ ጋምቤላ፣ ቤኒሻንጉል፣ ሶማሌ፣ ሲዳማ፣ ወላይታ ሁሉም ቦታ የየራሱን የሚያደራጅ ቡድን አለው። መንግስት የሚባል ከፌደራሉ አዲስ አበባ ተቀምጦ ያለው ሁሉንም አግባብቶ በመንግስታዊ መዋቅር መቆጣጠር ያልቻለበት ደረጃ ላይ ነው ያለው እና የአማራ ክልል እምቢ ካለ እምቢ ነው፣ የኦሮሞ ክልል እምቢ ካለ እምቢ ነው። የየራሱን አደራጅቶ አፈንግጦ እየወጣ የፈለገውን ነገር ማድረግ የሚቻልበት ጊዜ ላይ ደርሰናል። ሰዎች ሁልጊዜ አንድ ቦታ የተከሰተን ነገር ከስረ መሰረቱ ሄዶ የተጎዳን ተበድያለሁ ያለን ሳያናግሩ የማያገባውንና በቦታው ያለውን ነው የሚያስጨውት። አንዱ እንደ በቀቀን ይጮሃል፣ ሌላው ደግሞ እንደ ኩራ ተቀብሎ ያስተጋባል። እንደዚህ አይነት ህብረተሰብ ውስጥ ነው ያለነውና እንደዚህ አይነት ህብረተሰብ ውስጥ ባለንበት ሁኔታ የምናካሄደው ትግል የተለየ ሰው መሆን ያስፈልግሃል ያልኩበት ምክንያት ይሄ ነው። ስለዚህ አጣዬ ላይ የተደረገው የቤት መቃጠል፣ ከተማዋ ማቃጠል፣ ጭሱ ቦግ ብሎ ሲወጣ እኮ ቪዲዮ ላይ እኔም አይቼዋለሁ። የኦሮሞ ነጻነት ሰራዊት እንደዛ አይነት ነገር የሚያደርግበት ምክንያቱም የፖለቲካ ፍጆታም የለውም። ስለዚህ በውጊያው ተካፍሎ ነበር፣ በአካባቢው ውስጥ ነበረ ወይስ ይህንን ማን አደረገው ብለህ ትገምታለህ? እዛ እኮ የተደረገውን ታስታውስ እንደሆነ የዛኔ የነበረው ውጊያም ታስታውስ እንደሆነ የኦሮሞ ነጻነት ሰራዊት እኮ እዛም አልቀረበም። ውጊያ የተደረገው ስንት ኪሎ ሜትር ላይ ነው? ከተማ ተቃጠለችው ከውጊያው ቦታ ስንት ኪሎ ሜትር ላይ ነው? እና እንዴት ተደርጎ ነው ከተማ ገብቶ ማቃጠል የሚችለው የኦሮሞ ነጻነት ሰራዊት? ከተማዎችን ማቃጠል ከፈለገ ደግሞ ብዙ ኪሎ ሜትሮችን እኮ ድንበር እንጋራለን ከሌሎች ብሔር ብሔረሰቦች ጋር። ያንን ያነሳው እኮ ለዚህ ነው። ከብዙ ክልሎች ከብዙ ብሔር ብሔረሰቦች ጋር የኦሮሞ ነጻነት ሰራዊት እንደ ሀገርም የኦሮሞ ሕዝብ ድንበር ይጋራል። ያንን ማድረግ ከፈለግ ብዙ ቦታዎች ላይ ማድረግ እንችላለን። ለምን የሚለው ደግሞ ስለማያስፈልገን አናደርገውም። ስለዚህ ሁልጊዜ እንደዚህ አይነት ነገሮች ሲፈጠሩ ቶሎ ወደ አንድ ቡድን እጅ ቀስሮ ሁሉንም ነገር እዛ ላይ መከፍተር ሳይሆን አጣሪ ቡድን ለማንም ገለልተኛ ለማንም ወገንተኛ ያልሆነ ገለልተኛ አጣሪ ቡድን ተመስርቶ ይህንን ሁሉ ቢያጣራ እኛ ሁልጊዜም በራችን ክፍት ነው፣ ፍቃደኞች ነን የምንለው። መንግስት የተባለው አምባገነኑ ደግሞ ለምንድን ነው ይሄ እንዳይደረግ ሁልጊዜ ሲወተወት ሲለመን ይሄንን የማያደርገው? ምን ምስጢር ብደብቅ ነው? ኢትዮጵያ ውስጥ ያለው ብዙ ቡድኖች ያሉት እንደዚህ አይነት ነገሮች ማጣራት ብደረግ የሚወጣ ነገር ስላለ ያ ምስጢር እንግዲህ እንደተቀበረ እንደተቀመጠበት ነው ያለው። ስለዚህ እኛን አይመለከተንም ልልህ ይፈልጋለሁ። እሺ፣ ገለልተኛና አጣሪ ኮሚሽን መጠየቅ በጣም ጥሩና ትክክለኛ ነገር ነው ብዬ አስባለሁ። እንደተባለውም ገለልተኛና አጣሪ ኮሚሽን እንዳይኖር የሚፈልግ የሚደብቀው አንዳች ነገር ያለው ነው የሚለውንም በሚገባ የምቀበለው ነገር ነው። እንደው አንዳንድ ነገሮች ግልጽ እናደርግ ለርዕዮት ተከታታዮች፣ እጅግ በርካቶች ናቸው ይህንን የሚከታተሉትና እንደው ለሰው በኦሮሚያ ውስጥ በአሁኑ ወቅት ከመንግስት መደበኛ ኃይሎችና ከኦሮሞ ነጻነት ሰራዊት ውጪ በኦሮሚያ የሚንቀሳቀሱት ታጣቂዎች እነማን ናቸው? የትኞቹ ናቸው? አሁን ቀደም ሲል በጥቅሉ መንግስት ያደራጃቸው ያልካቸው አሉ። በመግለጫዎቻችሁም ላይ የሆነ አንድ የሚሊሻ ቡድን ጠቅሳችሁ ነበር። የሲራና ሚሊሻዎች እርግጠኛ አይደለሁም በትክክል እንዳልኩት፣ ይቅርታ ጠይቃለሁ ከተሳሳትኩኝ። ግን እስቲ ያሉትን ታጣቂዎች እንቅስቃሴ ከእናንተና ከመንግስት መደበኛ ኃይሎች ውጪ ያሉት እነማን ናቸው? ይሄንን እኮ እኔ አልነበርኩም መናገር የነበረብኝ። አጣሪ ቡድኖች ቢኖሩና አክሰስ ቢኖራቸው ህዝብ ቢጠይቁ ህዝብ በፈረደ ነበር። ኢመደበኛ የሆኑ በጣም ሁልጊዜ ይደራጁና መንግስት ያደራጅና ለአንድ ጉዳይ ማስፈጸሚያ ያውላል። ከዛ በኋላ ይበተናሉ። እንደዚህ አይነት መደበኛ አሰራሮች፣ እንደዚህ አይነት መደበኛ
አደረጃጀት ቡድኖች የሚደራጁት ፌዴራሉም ሲፈልግ በራሱ መዋቅር ውስጥ ማዘጋጀት ያለበትና አንድ ማድረግ ያለበት ነገር ካለ ስፔሻሊ አሁን ሃጫሉ ሁንዴሳ እንደተገደለው አይነት ቡድኑን መናገር አልፈልግም። ለአሁኑ ያለኝን መረጃ ምን አይል አውቄያለሁ የሚለውን መናገር ስለማልፈልግ የፌዴራል መንግስት ያደራጃል። ለምን መናገር አልፈለግክም? ሃጫሉን የገደለውን ቡድን በተመለከተ ሃጫሉን የገደለን ቡድን አሁን ከተናገርኩ ያ ቡድን ምን አይል እንደታወቀና ምን አይል እንደተነካበት እንዲያውቅ ስለማልፈልግ እንጂ ሙሉ መረጃ አለኝ እኔ። ሃጫሉ የተገደለ ማን ነው የገደለው? ማን ነው ያቀደው? ማን ነው የፈጸመው? ግን ህብረተሰቡ ማወቁ ጥሩ አይደለም። ህብረተሰቡ ቢያውቅ 2 ዓመት ሆነው ይሄ ነገር የኦሮሞ ህዝብ ማወቅ ባለበት ጊዜ እንዲያውቅ አደርጋለሁ። በአሁኑ ጊዜ ግን የኦሮሞ ህዝብ ሃጫሉን ማን እንደገደለ ቢያውቅ ወይ በጣም በመቆጣት ትርምስ እንዲመሰረት ሊሆን ይችላል፣ ወይ ደግሞ ምንም ማድረግ የማይችል ህብረተሰብ ስለሆነ ልናገርም አታድርገኝ። ይሄንን እኔ በራሴ ምክንያት ያስቀመጥኩት የሚወጣበት ጊዜ ይወጣል። እሺ መክፈል ያለባቸው የሃጫሉን ደም መክፈል ያለባቸው ደግሞ መክፈል ያለባቸው ጊዜ ሲደርስ ያንን አደርጋለሁ። የኦሮሞ ህዝብ ይሄን እንዲያቅልኝ እፈልጋለሁ። ወይ የኦሮሞ ህዝብ ጠላቶቼ ናቸው ብሎ ከብዙ ነገሮች ጋር እንዳይጋጭ፣ ወይ ደግሞ ምንም ሳያደርግ ቁጭ ብሎ እንዳናደኝ ይሄንን እንድትገፋፋኝ አልፈቅድልህም። ይሄን ያነሳሁልህ የፌዴራሉ መንግስት በራሱ ጊዜ ማድረግ ያለበትንና የሚፈልጋቸው ነገሮች ካሉ ሌሎች ነገሮችን አቴንሽኖችን ዳይቨርት ማድረግ ስፈልግ እንደዚህ አይነት ቡድኖችን ስፔሻሊ ኤሪትሪያንስ ነበሩበት። ይህንን ነገር በኤሪትሪያን ኤሊት አዲስ አበባ ውስጥ ይህንን ነገር ሲያደርጉ የነበሩ አሉ። እንደዚህ ኢትዮጵያ ውስጥ ያለው ነገር ሀገሪቷ ሉዓላዊት ሀገር ማንም ያልደፈራት እየተባለ ግን ሀገሪቷ በማንም የትም እንደፈለገች የምትተራመስበት ሀገር ናት ኢትዮጵያችን። ስለዚህ እንደዚህ አይነት ነገሮች ሰዎች የዋዎች ናቸው ኢትዮጵያውያን። አብይም ብሏል ምንም የትላንትናውን አያስታውሱትም ብሏል እና ብዙም ባታናግረኝ ቆጆ ነው እዚህ ላይ። እንደዚሁም የኦሮሚያ ክልላዊ መንግስት ነኝ ባይም እንደዚሁ በራሱ ጊዜ የውስጥ ችግርም ሊኖረው ይችላል። ፓርቲዎች የራሳቸው መከፋፈልም ሊኖራቸው ይችላል። በመንግስት ደረጃም ብቻ ሳይሆን እንደውም በግለሰቦች ኢትዮጵያ ውስጥ ስራ የለም። ወጣቱ በዝቷል። ወጥቶ መግባት ይከብዳል። ሰርተ ከእጅ ወደ አፍም በጣም ኑሮ ከብዷል። ስለዚህ በትንሽ ገንዘብ ሁሉ ዘመንና እያካሄድነው ትግል በጣም ፈታኝ የሆነ ጊዜ ውስጥ ነው። አንድ ሰው 50 ብር ወስዶ አንተ ያለህበት ቦታ ወታደር ይዞብህ ሊመጣ ይችላል። በጣም ፒቲ የሆነ ምስቴክ እሱን ወይ ትወስዳለህ ወይ ደግሞ ትተውና አንተ መስዋዕት ትከፍላለህ። በእንደዚህ አይነት ደረጃ ነው ትግላችን እየሄደ ያለውና የተለየ ሰው መሆን ያስፈልጋል። ይሄን ሁሉ ነገር አመዛዝነ ለመሄድ ምልህ ስለዚህ ነው እና በመንግስት ደረጃም ብቻ ስለዚህ ሚሊሻዎች አሉ እንደው ህብረተሰቡ ሊያውቃቸው የሚገባ ወደፊትም የሚሆኑ ሁኔታዎችን በተመለከተ ለኔ የመጨረሻው ጭፍጨፋ ቢሆን በጣም ደስ ይለኛል። እጅግ ነው ልብ የሚሰበረው። በየትኛውም የሀገሪቱ ክፍል ያሉ ንጹሃን መሞታቸው እጅግ ያሳዝነኛል። ግን እንደው ምንድናቸው ታጣቂዎቹን በተመለከተ ብዙ ብዥታ ስላለ ነው የምጠይቀው። የመጨረሻው ቢሆን አልከኝ፣ እኔም በጣም ደስ ይለኛል። ግን የመጨረሻው ይሆናል ብዬ እኔ አይደለም ማረጋገጫ መስጠት የምችለው። ትክክል ነው። ቢሆን ጸሎታችን እንደዛ ይሁን ብለን ብንጸልይ ይሻላል። ከዚህም በፊት በጣም በትንሹ ነበር፣ አሁን ደግሞ በብዙ ሺዎች ሆኗል። ከዚህም በኋላ ምንድነው የሚመጣው የሚለውን እየጠበቅን ነው ያለን እንጂ የመጨረሻው ይሆናል ወይ ይሄ ተስፋችን ብቻና ምኞታችን ልክ ነው ነገ ምን እንደሚከሰት ስለማያውቅ እኔ በበኩሌ እንደዚህ አይነት ነገር ነገ ከዚህም በኋላ እኔ አንተን ካወራው በኋላ ምን ሊከሰት እንደሚችል ስለማላውቅ ማረጋገጫ ልስጥ አልችልምና ምኞታችን፣ ተስፋችን፣ ጸሎታችን ግን ይሄ የመጨረሻው ቢሆን የሚለው የኔን ምኞት የኔን ጸሎት ነውና
እዚህ ሀገር ውስጥ ማንም ተነስቶ ጠመንጃ እኮ ተትረፍርፏል። ሀገሪቷ ውስጥ ከየትም በየትም በኩል ጠመንጃ እንደፈለግ ማስገባት ትችላለህ። ጥይት እኮ የምናገኘው ከመንግስት ነው። መልሶ እኔ ሰርፕራይዝ እንዳይሆንብህና የመንግስት መዋቅሩን በስብሶ ተግማምቶ ተበላሽቶ የቆሸሸ አይነት ስርዓት ነው እና ከፈለክ ጠመንጃ ከየትም ማግኘት ትችላለህ፣ ጥይት ከየትም ማግኘት ትችላለህ በመንግስት መዋቅር ደረጃ ውስጥ ተንቀሳቅሰህ። ስለዚህ ይሄ ነገር ነገ ምን ይከሰታል የሚለውን ከመጠበቅ ውጭ እግዚአብሔር ደግሞ ይሄ ነገር ይብቃችሁ እንግዲህ ወይ ደግሞ ኢትዮጵያ በመጨረሻው ዘመን እጆቿ ወደ እግዚአብሔር ትዘረጋለች የተባለው ይፈጸም ዘንድ የግድ እንዳይሆን ብቻ አላቅም እንጂ እኔ ማንም ሴን የሆነ ፐርሰን ጭንቅላት ያለው ሰላማዊ ሰው እንደዚህ አይነት እልቂት ሲፈጸም ልቡ ተኝቶ ያድራል፣ ሰላም ያገኛል ብዬ እኔም ስለማላምን፣ ስለዚህ ይሄ ነገር ምንድን ነው የሚከሰተው የሚለውን እንግዲህ ልክ ነው። ስለ ሚሊሻዎቹ የነገርከኝ ነበረ። አዎ ሚሊሻዎቹ የአማራ ፋኖ ጋቸረስና የሚባል እንግዲህ ከዚህም በፊትም ገልጸናል። ኦሮሚያ መንግስት የሚያደራጀው የአማራ ፋኖ ራሱ ፋኖዎች ራሳቸው ዲስፕሊን ያላቸው እና ከመንግስትም ጋር ቅራኔ ያላቸው አሉ። ፋኖዎች በመንግስት አደረጃጀት ውስጥ ያሉና በየትም ቦታ ለተፈለገ ጉዳይ ማስፈጸም ያሉት ፋኖች አሉ። ስፔሻሊ አሁን ኦሮሚያ ውስጥ ከብዙ አቅጣጫ ወደ 300 ምናምን መኪናዎች የገቡ አሉ። እንደዚህ አይነት ነገር ባለበትና መንግስት ህብረተሰቡን ለእልቂት እያጨ ባለበት ሁኔታ አሁን ቅድም ያልከው ነገ ምን ሊፈጠር እንደሚችልና ይሄ የመጨረሻ ይሁንልን ያልከው እኔ ማረጋገጫ ማልሰጥ እንደዚህ አይነት ነገር ስላለ እንዲሁም ሌሎች ሚሊሻዎች ከዚህም በፊት ከኛ ተለይተው የኦሮሞ ነጻነት ግንባር አመራሮች ወደ ሀገር ቤት ሲገቡና ወታደሮቹ ይግቡ ተብሎ ኮንፊውዥን በተፈጠረበት ጊዜ እነ ጀዋርና እነ በቀለ ገርባ የኦሮሞ ነጻነት ሰራዊትን በማስገባት እጃቸውን ሰደውበት ወደ 1000 ምናምን ሰራዊት ገብቶ ነበር። እነዛም ተመልሶ መንግስት አደራጅቶ በጣም የምንቀሳቀስበትንና አንድ ላይ ስለነበር ብዙ ምስሎች ስለሚያውቁና እንዴት አድርገን አለባበሳችን፣ የጸጉር አሰራራችን እና ሁሉም ነገር ኮፒ ተደርጎ እነሱም ተሰርቶ እኛም የምንቀሳቀስ ቦታ የሚንቀሳቀሱ አሉ እና ብዙ ናቸው። ይሄ ብቻ አይደለም። ሌላ ነጋዴ ራሱ ኢትዮጵያ ውስጥ አሁን በጣም አንተ ከሩቅ ቦክሳ ሆነ ሊገርምህ ይችላል። በነጋዴነት ደረጃ ሰው ማደራጀት ትችላለህ። በገንዘብ ሊሆን ይችላል፣ በድንበር ሊሆን ይችላል፣ በሌላም ቅራኔ ሊሆን ይችላል። ከተጣላን እኔ ሌሎች 10-15 ሰዎችን መመገብና ማስታጠቅ ከቻልኩ አንተም ማስገደል ይችላለሁ። ስለዚህ አሁን ባለው ሁኔታ ማንኛውም ገንዘብ ያለው ነጋዴ ጠመንጃ ያላቸውን ሰዎች ሰብስቦ አንድ የሆነ የታጣቂዎች ቡድን መፍጠር የሚችልበት አይነት ሁኔታ ተፈጥሯል ያልከኝ ነው። ሁለተኛ ደግሞ በመንግስት ቀደም ሲል እንዳልከው አቶ ጃዋር መሐመድ እና አቶ በቀለ ገርባም ሌሎችም ወደ ሀገር ውስጥ ያስገቧቸው የቀድሞ የኦነግ ሰራዊት አባላት የነበሩትም እንደዚሁ መልሶ መንግስት እየተገለገለባቸው ነው የሚል ሀሳብ ነው ያነሳህልኝ። ትክክል ነው? በትክክል ስፔሻሊ ከኛ ተመልሶ ወደ ሀገር ቤት የገቡ የተገባላቸው ቃል ይሄ የውሸት ቃል የነበረው ወደ ፈለጉበት ቦታ ነጋዴ መሆን፣ ወደ ትምህርት ቤት መመለስ፣ ሌሎችም ስራዎችም እንዲሰሩ መንግስት ድጎማው መስጠት፣ ማበረታታት እንደዛ አይነት ተብሎ ተሸንግሎ የገቡ ልጆች ያ ሙሉ በሙሉ አልተፈጸመንም። ስላልተፈጸመላቸው መንግስት ያደረገው እነሱን ስራ የላቸውም። ብዙውን ጊዜያቸውን ያሳለፉት ጫካ ነው። እንግዲህ ፍሪደም ፋይተርስ የነበሩት ተመልሶ ኑሮ ይከብዳል። ከየት እንደሚጀምሩም በጣም ግራ የተጋቡ ልጆች ከተበተኑ በኋላ መልሶ በኢሊት ፎርስ ስፔሻሊ ይሄ መረጃ እና ምንድን ነው የሚባሉት ሴኪሪቲ እነሱ ልጆችን ለየግላቸው ለየብቻቸው እያገኟቸው እንደዚህ አይነት የመሳሪያ አጠቃቀም ትችላለህ፣ አሁን ደግሞ ስራ የለህም፣ መንግስት ደግሞ ስራ ሊሰጥህ ነው፣ እንደዛ እያሉ ልጆች እድሜያቸው ሙሉ ጫካ ያሳለፉትና ትምህርት የሌላቸው ብዙውን ጊዜ ሳይማሩ እንግዲህ ያልተማረ ሰው ወደ ፈለክ መምራትና ልሸነግለው ልታማልለው ትችላለህ። በእንደዛ አይነት ነገር እያማለሉ በጣም ብዙ ቦታ
በቡድን እያደረጉ ስፔሻሊ እኛን ካውንተር ለማድረግ ለመጠቀም ነበር። ያ ልጆቹ ስላልቻሉ አሁን እያደረጉ ያሉት ሱቆችን እንዲያቃጥሉ፣ መንገድ ላይ ቆሞ መኪናዎችን እንዲዘርፉ፣ ሰዎችን አፍነው ብር እንዲጠይቁ እንደዚህ አይነት ነገር ከተደረገ በኋላ ደግሞ የኦሮሞ ነጻነት ሰራዊት እንደዚህ ያደረገ ብሎ ሚዲያዎች ደግሞ ይህንን ተባባሪዎች ናቸው። የኦሮሞ ነጻነት ሰራዊት እንደዚህ አደረገ አላደረገ ለማለት ኃላፊዎቹን ለማግኘት ብዙ ጥረን አላገኘንም፣ ስልካቸው አልወጣልን። እንደዛ እያሉ በጣም ተንኮል፣ ደባ፣ መሰሪነት እየተሰራብን እኔ እኮ ከዚህም በፊትም ነግሬያለሁ። ቅድም እኛ ራሳችን ሰልችቶን ትግሉን ያለውን እውነታችንን እንድንተው እየተደረገ እንደዚህ አይነት ኮንስፓይሬሲ ነው ያለው። ይህ ሁሉ ተሸክመ ለመሄድና አመዛዝነ ትግሉ ጥርት ያለ ዕላማው ለኦሮሞ ሕዝብ ነጻነትና እኩልነት ከሌሎች ኢትዮጵያ ብሔር ብሔረሰቦች ወንድሞቹ ጋር ወይ ደግሞ መልካም ጎረቤትነት ያንን ብቻ ዓላማ ይዘህ እንድትሄድ የተለየ ሰው መሆን ያስፈልጋል ያልኩ ለዚህ ነው። እዚህ ላይ ጀነራል ከማል ገልቹ በአንድ የቴሌቪዥን ቃለ ምልልስ ላይ የኦዲፒ ጽህፈት ቤት መሳሪያ ለታጣቂዎች በደብዳቤ እየጻፈ ያድላል የሚል ሐሳብ ሰጥተው ነበረ። ያ መሳሪያ የሚታደለው ለነማ እንደሆነ የምታውቀው ነገር አለ? ከዚህ መሳሪያ የኦሮሞ ነጻነት የደረሰው አለ ወይስ ቀደም ሲል ያልካቸው መንግስት ካስገባቸው በኋላ የሚፈልገውን ወንጀል ሊያስፈጽም ያደራጃቸው አካላት ናቸው መሳሪያው የደረሳቸው? እንግዲህ ይሄንን ጀነራል ከማል ገልቹን ብትጠይቀውና ማብራሪያ ብሰጥ በጣም ደስ ይለኛል። እኛ ከመንግስት የምንቀበለው መሳሪያ ተዋድቀን ነው፣ ሞተን ገለን ይሄ ያለ ነው። ፓርት ኦፍ ስትራግል ስፔሻሊ ሰርፍሊያንስ ስትራግል በራስ አቅም የምትታገለው ትግል እንደዚህ ነው እና ስንቃችንን መሳሪያችንን ከጠላት ጀርባ ላይ ነው የምንቀበለው። ያ ስል አምጥቶ እንደ ሰማርቲያን አይነት ያድለናል ልልህ አይደለም። ጀነራል ከማል ገልቹ ያለው እንግዲህ ወይ እንደዛ አይነት መደበኛ አደረጃጀት የሚያደርጉትና የኦሮሞ ነጻነት ሰራዊት ነው ብለው ለነሱም ተናግሮ ሊሆን ይችላል። እሱ ብዙ ምስጢሮችን ካወቀ በኋላ እንግዲህ ያባረውታል። ያንን አውቀውም ሊሆን ይችላል። እድል ብሰጠውና ከሱ ብትሰማ ደስ ይለኛል። እኛ ግን ከመንግስት ደማችንን አጥንታችንን ገብረን እስከ ከባድ መሳሪያዎች የወሰንበት የትግል ምዕራፍ ላይ የደረስነው አለ። ከዛ በስተቀረ አንዲት ፍሬ ጥይትም ከመንግስት ምንድነው እንደ ጉድዊል የምንወስደው ነገር የለም። እንደው በይሄንን ካነሳን አይቀር በአሁን ወቅት የኦሮሞ ነጻነት ሰራዊት አቅም በምን ደረጃ ላይ ይገኛል ማለት እንደው መቼስ በዚህ ብርጌድ በዚህ ክፍለ ጦር እንድትለኝ ሳይሆን እንደው በጠቅል ግምገማህን ብታጋራን እኛ ማወቅ በምንችለው ልክ እንዴት ያለ ኃይል አድርገን እንድንረዳው ትፈልጋለህ? ማለት አሁንም በደፈጣ ጥቃት ላይ ያለና ወደ ኮንቬንሽናል አርሚነት ያልተቀየረ ነው ወይስ በስርዓት በእዝና በተለያዩ የሰራዊት አደረጃጀቶች የተደራጀ ኮንቬንሽናል አርሚ ነው? ምንድነው የኦሮሞ ነጻነት ሰራዊት ደረጃ በአሁን ወቅት? የኦሮሞ ነጻነት ሰራዊት የደረሰበትን ደረጃ እንግዲህ መጀመሪያ የኦሮሞ ነጻነት ሰራዊት ኦሮሚያ ውስጥ ስፔሻሊ 5-4 ዓመት በፊት ጀምሮ ያደረገውን ኦፕሬሽኖች እና የአምባገነኑ መንግስት ሲዘግባቸው የነበሩትን ዘገባዎች እንደ ጋዜጠኛ አርካይቭ ውስጥ ካለ እየመላለስ ካየ የደረሰበትን ደረጃ ልትገመግም ትችላለህ። እንደው ለጥያቄ መልስ ይሆን ዘንድ የኦሮሞ ነጻነት ሰራዊት በቂ ሰራዊት ከነ በቂ መሳሪያ የትም ቦታ ከአምባገነን ሰራዊት ኃይል ጋር መዋጋት የሚችልበት ደረጃ ላይ ያለ ሰራዊት ነው። ቁጥሩን፣ መሳሪያውን፣ አደረጃጀቱን እሱን እንግዲህ ለኔ ብትተውልኝ ይሻላል። ልክ ነው። አስቀድሜ የሚያልኩት ለዚህ ነው። አደረጃጀቱን እንደው እንዲህ ነው እንዲያ ነው ለማለት ሳይሆን ልክ አሁን በገለጥከው መንገድ ምን ደረጃ ላይ ነው የሚለውን ለማወቅ ነው። ያው የሰራዊት የተለያየ ደረጃ ስላለ በዛ ደረጃ እንዲቀመጥ ስለፈለኩ ነው። እዚህ ላይ እንደው አንድ ሌላ ጥያቄ ላንሳና የምትቆጣጠራቸውና እናንተ ብቻ የምታስተዳድሯቸው ግዛቶች አሉ? ቀደም ሲል ጠቆም ያደረከው ነገር ነበረ። የመንግስት መዋቅር መሰል ነገር እኛንን የመሰረት ነው፣ እኛንን እንደ መንግስት አክት እያደረግን ያለ ነው ብለሃልና
የኦሮሞ ነጻነት ሰራዊት ነጻ መሬት የሚለው መንግስት ድርሽ የማይልበት ስፍራዎች አሉ? አዎ ቦታዎች አሉ። መንግስት ድርሽ የማይልበት ብቻ ሳይሆን ወፍም ዝር የማይልበት ያንን ስል እንግዲህ በዛ አይነት ጥንካሬ የተቋቋምንና በዛ አይነት ጥንካሬ ዲፌንድ የምናደርጋቸው ቦታዎች አሉ። ይሄ ነው እዚህ ነው እዛ ነው አልልም። ከዛ በተረፈ ደግሞ የኦሮሞ ነጻነት ሰራዊት የሌለበት ቦታ የሌለበት የኦሮሚያ ክልል የሌለበት የኦሮሚያ ግዛት የኦሮሚያ ቦታ የኦሮሚያ ወረዳዎች ቀበሌዎች የሉ። ከአዲስ አበባ እስከ አሶሳ ጋምቤላ እስከ መተከል ከአዲስ አበባ እስከ ሐረርጌ ዞኖች እስከ ቦረና ሞያሌ እስከ ሰሜን ወሎ ራያ ሁሉም ቦታ የኦሮሚያ ቦታዎች የኦሮሞ ነጻነት ሰራዊት ሙሉ በሙሉ በሚባል ደረጃ ይንቀሳቀሳል። እኛ የምንሄድበት ዓላማ አለን። እንዴት አድርገን ደግሞ ያንን ዓላማ እንደምንቋጭ እንደምንፈጽም እናውቃለን። የኦሮሞ ነጻነት ሰራዊት የኦሮሚያን መሬቶች አይደለም በብዛት ለመቆጣጠር እየሰራን ያለው የኦሮሞ ህዝብ ልብ ነው። የኦሮሞ ህዝብ ልብ ከተቆጣጠር የኦሮሚያ መሬት እጃችን ላይ እንደሆነ እሱን 100% ላረጋግጥልህ እወዳለሁ። እኛ መሬት ላይ እዚህ ነህ እዛ ነህ እሱ ችግር አይደለም። አምባገነኖቹን ጊዜ መሬትን ለመቆጣጠር ስሩ ህዝብን ይበድላሉ። ህዝብ ከሌለ መሬት የለም። እኛ እንደ ነጻነት ተዋጊ ህዝብ ነው የምንቆጣጠረው። ህዝብ ካለ መሬት አለ። ህዝባችን ደግሞ ምንም አይነት ስንቅ ሳይኖረን ምንም አይነት እርዳታ ሳይኖረን ከድርጅት ከሀገር ከኢንዲቪዥዋል ከምንም አይነት ከህብረተሰብ ከብሔር ከምንም አይነት ድርጅት ምንም አይነት ሳንቲም ቤሳቤት ሳይኖረን የኦሮሞ ህዝብ በሺህ የሚቆጠሩ ወታደሮቹን በዘንቢል እንጀራ ይዞ በተርሙስ ቡና ይዞ ውሃ ይዞ እያበላ እያዋጋን እዚህ የደረስ ከህዝብን ስለተቆጣጠርን ነው። ስለዚህ አሁን የደረስንበት ደረጃ አንዳንድ ፈተናዎችን እናደርጋለን። ወደ ከተማ መግባት ከቻል መሬትን መያዝ ስንጀምር እንደ ሌሎች ሀገሮች ስፔሻሊ ስም መጥቀስ ካስፈለገኝ እንደነ የመን፣ ሶሪያ፣ ሊቢያ ሀገራችን እንዳትሆን መንግስት መሬት እየለቀቀ ቦታ እየለቀቀ ሲሄድ ትርምስ እንዳይፈጠር አንዳንድ ነገሮችን የራሳችን የሆነ ትሬኒንግ ላይ ነን እኛ ልል ይችላለሁ። ያንን ስንጀምር መቋጨት ስንጀምር ምንም አይነት የሃይማኖት ምንም አይነት የብሔር የዘር ምንም አይነት የሆነ ቡድን ግጭት ትርምስ እንዳይፈጠር ነው የምንፈልገው። ስንቋጭ እታቱ ቢስማት ምንም አይነት የሌሎች ሀገሮች ዜጋ ቡድኖች ዲፕሎማቶች አምባሳደርስ እንደዚህ አይነት ነገሮች ምንም አይነት በደል ሳይደርስባቸው ሀገራችን ፖዚቲቭሊ ኢንተርናሽናል ኮሚኒቲ ተቀባይነት አግኝተን መንግስት መሆን የምንችልበት አይነት በእንደዛ አይነት ነው የምናስበው። ወደ ትላልቅ ከተማዎች መጥለቅ ከቻል ምን አይነት ቁጥጥር ነው ማድረግ ያለብን? ከትናንሽ ከተሞች ልምድ ለመቅሰም አንዳንድ ኦፕሬሽኖችን ጀምረናል። እነኛ ኦፕሬሽኖች ይቀጥላሉ። ምንድነው ጉድለታችን እና ከዛ በኋላ የሚገጥሙን አንዳንድ ፕሮብሌሞች ቻሌንጆች ምንድን ናቸው? እንዴት ነው ደግሞ ካውንተር የምናደርጋቸው? እንደዚህ አይነት ነገሮችን ማድረግ ጀምረናል። በዛ ደረጃ መዋጋት የምንችል በዛ ደረጃ አቅማችን የተገነባ መሆኑ ሰራዊቱ ይህንን ልታውቅ እፈልጋለሁ። እንደዛ ወደ መሀል ሀገር እየተለል ብዙ ኢንተረስቶች ያሉበት ላይክ አይ ዲፕሎማት አምባሳደር ሌሎች ብሔር ብሔረሰቦች እና ሌሎች የተለየ ጥቅም ያላቸው ሀገሪቷ ውስጥ የራሳቸውን ጥቅም ደግሞ ማስከበር የሚፈልጉ እነኛን እንዴት ነው ማስተናገድ የምንችለው ወደ መሀል ጦርነቶች ቢካሄዱ የሚለውንም ከዚሁ ዝግጅቱንም ሁሉንም ነገር ማቴሪያሊ በሂውማን ሪሶርስ ሜንታሊ እንደዚህ አይነት ዝግጅት እያደረገ ያለ ሰራዊት ነው እና ፕሮፌሽናል አድሚ ላይ የደረሰ ሰራዊት ነው ያለው። ስለዚህ ይህንን እንቋጨዋለን። በጣም ጥሩ። ጥቂት ጥያቄዎች ናቸው የቀሩኝ። በእውነት ለጊዜው በጣም አመሰግናለሁኝ። ግን እዚህ ላይ ሁለት እሺ በጣም አመሰግናለሁ በእውነት ለተሰጠኝ ጊዜ። ምንድነው በአንድ ወር ውስጥ የኦሮሞ ነጻነት ሰራዊትን እናጠፋለን ብሎ መንግስት ዘመቻ ከፍቶ ነበር። እሱ
ምን ዕጣ ገጠመው? አንድ ባጭሩ ብትነግረኝ። ሁለተኛ ደግሞ በተደጋጋሚ ያንተ ስም እየተጠቀሰ በመንግስት የተገደለ የተደመሰሰ ዜና ብዙ ጊዜ ተነግሯል እና እሱን በተመለከተ ምን ይሰማሃል? እንደው ባጭሩ። አይ ስለነኚህ ሁለቱ አንተ መንግስትን ብትጠይቀው አይሻልም? ለምን በአንድ ወር ያንተን እይታ ፈልጌ ነው፣ ያንተን ምልከታ ፈልጌ ነው። በጣም ባጭሩ እንደዛ አይነት ነገሮች መንግስት እንድጠይቅ ይሻላል እንጂ እኔ አልሞትኩም አለው። እንግዲህ እኔ በኦሮምኛ በአፋን ኦሮሞ ቋንቋ ኤከራ የሚባል አለ። ኤከራ እንግዲህ የሰው የሟች መንፈስ ነው መሰለኝ። እንደዛ አይነት ሆኜ እንደማላወራ በእርግጥ አንተም ታገኛለህ። ገብቶኛል። እንግዲህ ያው ጥያቄዎቻችንን ቶሎ ስለ ሰላም ድርድሩ ያናገራችሁ ሰው አለ? አሁን ሰሞኑን ድርድር በተመለከተ የሚወሩ ነገሮች አሉ በተለያዩ ዓለም አቀፍ ሚዲያዎች በኩል የሸትል ምንድነው በሶስተኛ ወገን የሚካሄድ ድርድር አለ። የድርድሩ አካል እንድትሆኑ ያነጋገራችሁ አለ እስካሁን? በእርግጥ ኦፊሻል የሆነ በሰላም ይሄ ነገር ቢጠናቀቅ ብሎ ያቀረበልን በመንግስትም ይሁን በሌሎችም ኢንተርናሽናል ኮሚኒቲዎች እስካሁን ኦፊሻሊ እኔ እስከማውቀው ድረስ የለም። ታውቃለህ እንግዲህ የኢትዮጵያ አምባገነን መንግስት ከዚህ በፊት አሸባሪ ናቸው እና ምንም አይነት ከአሸባሪ ጋር የምናደርገው ድርድር የለም ብሎ ይዝቱ ነበር። ያ ዛቻ ደግሞ ከትናንት ወዲያ ተንፈስ አድርጎ እስቲ እንወያይ ደግሞ ለምን ትጮሁብናላችሁ? ውስጥ ለውስጥ እኮ ከአልቃይዳም ከአይሲስም ጋር መንግስታት ይነጋገራሉ አይነት አምጥቶን ነበር። ነገም ደግሞ እኛን ሸኔ ምን እያሉ ብዙ ነገሮች በቃ ከነሱ ጋር ንግግር አያስፈልግም እናጠፋለን፣ ተቆጥቦ ንግግር ይቻላል ሊሉ ይችሉ ይሆናል። ያንን እንጠብቃለን። ከመጣ ደግሞ የኦሮሞ ህዝብ መብት እስካከበረ ድረስ ምንም ችግር የለብንም። እኛ በራችን መቼም ክፍት ነው። እስካሁን ግን ኦፊሻሊ ናት። የኤርትራ ጣልቃ ገብነትን በተመለከተ ይሄ የመጨረሻ ጥያቄ ነው። በኢትዮጵያ ውስጥ የኤርትራ ጣልቃ ገብነትን በተመለከተ ያላችሁ ግልጽ አቋም ምንድን ነው? ቀደም ሲል ትንሽ ጠቀስ አድርገው ስለነበር ጥቂት እንድጨምርበት ፈልጌ ነው። የኤርትራን ጣልቃ ገብነት ኢትዮጵያ ውስጥ እንግዲህ ኢትዮጵያ ሉዓላዊ ሀገር ከሆነች ኤርትራ ብቻ አይደለም ባይዘወይ ከሶማሊያም የመጡ ወታደሮች ቃታር 2022 ኢንተርናሽናል ፉትቦል ስለምታዘጋጅ ያንን ስታዲየም ምናምን የሚሰሩ ቀን ስራ ተብሎ ኤርትራ ውስጥ ሰልጥኖ ትግራይ ውስጥ ውጊያ ሲያደርጉ እዛው ፔሪሽ ያደረጉ እንዲሁም ሌሎች ሀገራት ስፔሻሊ ጌም ቼንጀር ተርኪ፣ ዩናይትድ አረብ ኤሚሬት የተካፈሉበት ጦርነት ነው እና ኤርትራ ብቻ አይደለም። ብዙ ሀገራት የኢትዮጵያን ሉዓላዊነት የደፈሩበት ሁኔታ ነው የነበረውና ያ ኤሪትሪያን በዛ ደረጃ ሰራዊት አምጥቶ ብቻም ሳይሆን ብዙ ቦታዎችን ተጠብቁ ኤሊት ፎርስ ስፔሻሊ ትላልቅ ከተማዎች ውስጥ ሰዎችን ሲያፍኑ፣ ሲገሉ፣ ሲያስገድሉ የነበሩ በዛ ደረጃ የተደረገ ይሄ እንግዲህ የኢትዮጵያ ሕዝብ እሱ እንዴት ፍርዱን መስጠት እንደሚችል ለህብረተሰቡ ልተው እና የራሴን ለጊዜው ብቆጠብ አንተም ደግሞ የመቆጠብ መብቴን ትጋፋኝ ቆንጆ ነው። እሺ፣ ከቲዲኤፍ ጋር ያላችሁ ግንኙነት እንደቀጠለ ነው? በይፋ ተገልጦ ነበረ። አሁንም በጋራ እየሰራችሁ ነው? ከቲዲኤፍ ጋር ከቲዲኤፍ እና ሌሎችም ፓርቲዎች የመሰረት ነው ያ ዩኒቲ እስካሁን ኢንታክት እንዳለ ነው ያለው። እሺ፣ በጣም 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 አመሰግናለሁ ለተከበረ ለውድ ጊዜህ እና እንግዲህ ሌሎች ሁኔታዎች ሲኖሩ እንደዚሁ መግለጫዎቻችሁን እየተከታተልን እነሱ እንዲህ ብለዋል ብለን በተቻለ መጠን ሚዛን ያለው ነገር ለማቅረብ ጥረት እናደርጋለን። ዛሬ ለተሰጠን ጊዜም ከልብ አመሰግናለሁ ጃልመሮ፣ የኦሮሞ ነጻነት ሰራዊት ዋና አዛዥ። እኔም እጅግ አርጌ አመሰግናለሁ ለተሰጠኝ ዕድል። ቴንኪዩ። ክቡራትና ክቡራን እንግዲህ ዝግጅታችን ይሄንን ይመስል ነበረ። የተከታተላችሁት ከኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመሮ ጋር የተደረገ ቃለ ምልልስ ነው።
እንግዲህ የተለያዩ ጥያቄዎችን ለማንሳት ሞክረናል። አንዳች ፍንጥቅታ እንዳገኛችሁበት ቢያንስ በተለያየ መንገድ ሁኔታዎችን እንድታይ